ሰላም ጤና ይስጥልን። ዛሬ ደግሞ የምንለቅላችሁ በሆለታ ግብርና ምርምር ማዕከል በገብስ ምርምር ፕሮግራም ውስጥ የወንዴ አዘገጃጀት ምን እንደሚመስል እናሳያችኋለን። ዛሬ ሶስተኛ ቀናችን የወንዴውን ዘር ለፖሊኔሽን የምናዘጋጀው ወንዴውን ልናዘጋጅ ነው። አሁን ለወንዴ ደግሞ ዝግጅት ሙሉ በሙሉ ማቹር ያደረገ ፖለን በብዛት ማግኘት የምንችልበት ስቴጅ እዚህ ላይ እንመርጣለን። ይሄ ስቴጅ አሁን በቃ በእነዚህ አይነት ስቴጅ ጥሩ ነው ማለት እንችላለን። ወንዴውን ከቦታው አንስተን ወደዛ ነው የምንወስደው፣ እንቆርጣለን። አሁን እሱን ይሄንን ቆርጠን ይዘን እንሄዳለን ማለት ነው። ወደ ከላዩ ላይ ፍላግሊፉን ቆርጣ ኦኑን ከአናቱ ላይ ወይም መርቁን ትቆርጥና ሁሉንም ፖለኑ ኤክስፖዝድ እንዲሆን ተሸፍኖ ስላለ ይሄንን ስናነሳ እንደ ሴቴው ዝቅ አትልም። ወንዴ ወደ ላይ ስላለ በቂ አባንዳንት ፖለን አሁን ስንበትነው ሁሉም ላይ እንዲወድቅልን። በእርግጥ አባንዳንት ነው ፖለን በተፈጥሮ ችግር የለበትም፣ ግን እንዳናባክነውም በተለያየ ምክንያት በንፋስ ምናምን ስለሚበተን ይህን ስናዘጋጀው ይዘጋጃል ማለት ነው። በነገራችን ላይ ይህን ስራ የምንሰራው ከ2 ሰዓት እስከ 6 ሰዓት ባሉት ጊዜ ብቻ ነው የምንመረጠው። ዛ ሰዓት ላይ ሙቀቱ በቂ ሙቀት እንትኑ እንዲወጣ ይረዳል። ያው በጋም የምናደርግበት ደግሞ ዝናብ ስለማይረብሽን እንጂ ዝናብ በጣም ነው እንትን የምረብሸው። አሁን በዚህ አይከብድም ወንዴውን ማዘጋጀት እንደእንትኑ። ይሄን ከሴቴ ወንዴውን ማዘጋጀት ቀላል። እዛ 2 ወይ 3 ፖለን ለአንዷ ፊሜል በቂ እንዳን ሁሉ ጋር ፖለኑ ወድቆ ፈርቲላይዜሽን መስራት ስላለበት ክሮሲንግ ውጤታማ እንዲሆን ስለምንፈልገው፣ ስለዚህ ለአንድ ስፓይክ ቤት 2-3ም እንደ አስፈላጊነቱ በትንበታለን ማለት ነው። ጠንቅቀን ከቆረጥን በኋላ ተዘጋጅቷል። አሁን እናቆማለን። አቆሜ ነው ይሞቃል። ሙቀቱ አየሩ የሞቀ ስለሆነ ፖለኑ ወጥቶ ሲንጠለጠል እናያለን ማለት ነው። ይሄ የተዘጋጀው ወንዴ ፖለኑ ወጥቷል ማለት ነው። ፖለኑ አሁን ፀሐያውን ሲሞቅ አሁን የተንጠለጠለው ፖለኑ የተሸከመ ነው። ቅድም አሁን እሷ ለቅማ ያወጣቸው ከ5 ደቂቃ ካቆየ ነው በኋላ በቃ አሁን ስለዚህ ይሄ ከተዘጋጀ በኋላ በተዘጋጀችው ሴትዋ ላይ ወስደን ደስት እናደርገዋለን ማለት ነው። ሁሉም ትንሽ በቂ እስኪባል እስከሚዘጋጅልን እንደዚህ ሬዲ እናደርጋለን። አሁን እጇን በአልኮል እንደገና ትታጠባለች። ኮንታሚኔሽን መጠንቀቅ ያስፈልጋል። ምክንያቱም ከሌላ ከመጣ የፖለን ሶርሱን ልናውቀው አንችልም። ኮንታሚኔት ሊሆን ይችላል። አሁን እኛ ያለው አሁን ከምታውቁት ፓረንቶች ክሮስ ነው ብለን የምናስበው ሌላ ፖለን መጥቶ ኮንታሚኔት ማድረግ የለበትም። 48 ሰዓት ወይ በ72 ሰዓት ውስጥ መጥቶ የነበረው አሁን እንዲዘጋጅና ቼክ ታደርጋለች። አሁን እዚህ ድንገት በሆነ ሚስቴክ ውስጥ ሳይወጣ የቀረ ፖለን ካለ ይታያል። እንደዚህ ግላስ እንትን ስለሚታይ ቼክ ታደርጋለች። በደንብ አገላብጣ ድንገት ያስታውቃል፣ ይታያል። እነሱ የሆነ አይናቸው በደንብ ችግር የሌለባቸው ልጆች በደንብ ያዩታል። ወንዴ አልቀረም ብለ እርግጠኛ ስትሆን በቃ አረጋገጠች። አሁን ትመልሳለች። እሱም ወደ ፖለን ባጉን ከመለሰች በኋላ መልሳ ታስራለች እንደነበረው። ከዛ ከአናቱ ላይ እሷን አሰረች። ከአናቱ ላይ በመቀስ ትቆርጣለች። ላይ ፖለኑ ሶስ ደስት ለማድረግ ማለት ነው። አሁን ይሄንን የተዘጋጀ ፖለን ቀስ ብላ ከፈት ታደርግና ከታ ሮቴት ታደርጋለች እንትኑ ላይ እንዲበተን ማለት ነው። አሁን የተዘጋጀ ፊሜል ኦርጋን ላይ በደንብ ትበትናለች አዟዙራ። አሁን በጣም አባንዳንት ፖለን ነው ይፈሳል። ከእንትኑ ፈስፈስ ይታያል፣ ችግር የለውም። ከላይ በቂ ነው። እነዚህ ሁሉ በየደረጃው ስለሚታረግባቸው በቂ ፖለን ስላለ አሽከርክራ አዙራ በሁለቱም ሳይድ እንዲያገኝ አድርጋ ወጥን ትበትንበታለች ማለት ነው። ከአናት ላይ ጀምራ እስከታች
በደንብ መበተንና ማዳረስ አለበት ከአናቱ እስከ ቤዙ ድረስ። ከተጠራጠረች ይሄ አይበቃም ብላ ከገመተች ሶስተኛውንም መበተን ትችላለች። ግን ኖርማሊ ሁለቱ በቂ ነው። አሁን ከምንሰራው እንትን ፖለን ሶርስ አግኝተናል። አዎ ይሄ እንግዲህ በአንድ ሰው አይደለም የሚሰራው። ይሄ ሪከርድ ኪፐር አንድ ሰው አለ ቁጭ ብሎ ይሄን ጋይድ የሚያደርግ። ይሄን ስራ ደግሞ ቴክኒሻኖቹ በእንዲህ አይነት ሬዲ ካደረጉ በኋላ በስቴፕለር እንዲህ ዘጋልን ማለት ነው። በቃ ምንም ሞይስቸር አይገባም፣ ምንም ኮንታሚኔሽን የለም። ከዚህ በኋላ ዘር ነው የምንፈልገው። ከዚህ ዘር ነው የምንፈልገው፣ ግን መረጃው እዚህ የሰፈረ መረጃ ነው በቋሚነት የሚዘልቀው። ለምሳሌ እዚህ ጋር ኤክሰርሳይዝ ያደረግን ያለ ነው እኛ እርስ በእርሳስ ነው መጻፍ ያለበት። ይሄንን በስክሪፕቶ አንጽፍም። በኮንቬንሽን የዚህ አሰራር ኮንቬንሽን ምንድን ነው የምለው ሰቷ መጀመሪያ ነው የምትጻፈው። አሁን ዛሬ 79ኛ ወር 2018 የፖሊኔሽን ይሄ የሚይዘው ቤተሰብና የማዳቀሉ ቀን የተከናወነበትን ነው የሚነግረኝ ማለት ነው። ዛሬ ነው ፖለን ያመጣንበት፣ ፖለን ያምጥተን የበተንበት በቃ ክሮሲንጉ ስራ የተሰራበት ዛሬ ነው። በቀደሙ ማስኩሌሽን ወይም የፖለኑን ማውጣት ቀን ነበረ። ዛሬ ደግሞ አምጥቶ ፖለኑ የወጣበት ቦታ ለዛ የፈለግነው ፖለን የበተንበት ክሮሲንግ። ስለዚህ አሁን ፊሜሏ ወይም የሰቷ ፕላንት HBMB 220044 ክሮስ፣ ይሄኛው ወንዴው ደግሞ HBMB 180682 ተብሎ ተቀምጧል። አሁን እዚህ እሱን አድርገን ዛሬ ደግሞ ብርቄ ኦኬ ብርቄ ይሄን ስራ ሰርታለች። ስለዚህ ይሄንን ታስርለታለች ማለት ነው። በደንብ ይሄ ጠፋ ማለት ሎስት ማለት ነው። ማን ከየት መጣ ይሄ? ምክንያቱም ከዚህ ሁሉ ማን ከየት መጣ የሚባለውን እንዲህ ጋብቻው ተፈጸመ ማለት ነው። ተፈጸመ ማለት ነው። ከዚህ በኋላ ልጅ ነው የምንጠብቀው ማለት ነው። ልጅ እንጠብቃለን። ከዚህ የሚገኘው ዘር ልጅ ነው የሚባለው። አዎ F1 ሲድ። ስለዚህ በአንድ የሁለት የተለያዩ ቤተሰቦችን በአንድ ላይ አምጥተን እናገኛለን ማለት ነው። ስራ ነው። በርቱ፣ እናበረታታለን። እናመሰግናለን።